ሰላም ሰላም እንዴት ናቸው የጂጂ ፋሚሊዎች? ደህና ናቸው? እግዚአብሔር ይመስገን። ሰው ዛሬ የመጣንበት ምክንያት ትንሽ የሚያስተምረንና ትንሽ ይሆናል ሌላ ሰከን ብለን አገናዝበን የምንመልሳቸውን ነገሮችን አንዳንድ ነገሮችን ልላችሁን የመጣሁት ምክንያቱም ሰሞኑን በነበረው ዴዝና አሞራው ከዛም እናቷ በነበረችበት በህይወት በማለፏ ያው እናት ስትሞት ቀላል አይደለም፣ ከባድ ነው። እናት ስትለይ ግን አንዳንድ ሰዎች የሚሰጡት ሀሳብ በልጅና በእናት መካከል የሚሰጡት ሀሳብ የሆነ ያልተገባ የሆነ የሚያስጠላም አለ። አንዳንድ ደግሞ አሪፍ ነው በጣም የሆነ አለለ ለሰዎች ትምህርት ይሆናል ብላችሁ የምትሰጡት ትምህርት በጣም ደስ ይላል። አንዳንድ ያገናዘባችሁ ሶሻል ሚዲያ ላይ መልሱን የምትመልሱት ሰዎች ደስ ይላል። ግን ከአንዳንድ ነገሮች በብዛት ትችት ይበዛልና ትችቶች ደግሞ ዴዚ ለምን እናቷ እንደዚህ ስትሆን ለምንስ ባሏን መረጠች፣ ለምንስ እንደዚህ ሆነ የሚል ብዙ እንትን አለና ወደዚህ ስንሄድ ወደ ዋናው ስንሄድ ዴዚና አሞራው ሲፋቀሩ ሰው አላፋቀራቸውም። ራሳቸው ተፋላልገው ነው የተፈቃቀሩት የተፈቃቀዱት አይደለም። እናትና አባት ደግሞ መጠየቅ ባለበት መጠየቅ አለበት። አይሆንም ከተባለ ደግሞ የራሳቸውን ሪስፔክት ቁጭ ብለው ተነጋግረው መውሰድ ያለባቸውን በጸጥታ። ሚዲያ ግን ለምንድን ነው በሰው ትዳር ገብታችሁ በሰው ህይወት ገብታችሁ ማብጠጣል አይደብርም? አይከብድም? ብዙ ሰዎች ትዳር ላይ ይገባሉ። ምን አገባን? ቆይ ለምን ነው የምንገባው? ለምንድን ነው የሚገባው? እኛ ገብተን ብንተች እኛ ገብተን ይሆናል ሌላ ሀሳብ ብንሰጥ እኮ እነኛ ሰዎች ወይ ሊመለሱም አይችሉም ሊመለሱም ይችላሉ፣ በራሳቸው ሀሳብ ማለት ነው። ሰው እኛ በሰጥነው ሀሳብ ላይመለሱ ይችላሉ። እኛ በሰጥነው ሀሳብ ላይ ለያዩ ይችላሉ። ለምን ግን ለምሳሌ አሞራውና እንትና ያሉበት ሁኔታ ያ ነው። ሲጀምሩትም ሰው ገባ፣ አሁንም እስካሉ ድረስ ልጅም ሲረገዝ እስካሁን ድረስ አሉበት። ለምን አሁን የዴዚ እናት ነፍሷን ይማረው ከነበረችበት ቦታ ወደ አዲስ አበባ ሄዳ በሞት ስትለያት ለምን ተለየቻት አይነት ነገር ትችት መጣ። ነፍሰ ጡር ነች እሷ፣ በዛ ላይ ሴት ልጅ ነች፣ ህጻን ልጅ ገና ትንሽዬ ወጣት ልጅ ነች፣ የመጀመሪያ ልጅ ነች። ማበረታታት እሷን ጠንክሪ በርቺ በቃ ይዞሽ ምናምን ማለት ስትሞት ከማለት መጀመሪያ ለዚች ልጅ እናቷን አታለች አይደል? ሪስፔክት አይዞሽ ዴዚ ያጽናሽ እንደማለት ትዳሯ ጋር በቤተሰቧ ጋር የጸቧን መነሻ ምናምን ከኋላ ያለውን ታሪክ መነሳት ለምን አስፈለገው? መጀመሪያ እኛ ሰዎች ሰው ስንሆን የሰው ቁስል ሊያመን ይችላል፣ የሰው ቁስል ሊሰማን ይችላል። እናትን ያክል አታዝንም አይባልም። ብዙዎቹ አታዝንም ዴዚ የውጭ ሀገር ልጆች እንደዚህ ነው አይም ሶሪ ብለው ምን የሚሉት እና እንደዛ አይባልም። እናት ነች። ግን የማያዝኑት እያየናቸው አይደል? እንዴት እንደሚያለሱ እያየናቸው ነው። ስለዚህ ሰከን ባለው ነገር ሆነን በሰው ትዳር ላይ በሰው ህይወት ላይ ሳንገባ ቢያንስ መስጠት ካለብን ሀሳብ ተግባራዊ የሆነ ስርዓት ያለው ሆነ። አንዳንድ ከስርዓት ውጭ የሆነ መልስ የሚመላለሱ አሉ። እንዴ ከሰው ህይወት በልጥ ማለት ነው። እንደዛ አይደረግም ለማለት ያክል ነው። እናም ደግሞ በሰው ትዳር ውስጥ አይገባም። ዜድ በጣም አሳዝናኛለች። ከእናቷ ጋር በነበረባት ዴዚና እንትና እናቷ በነበረችበት በሚገኙበት ሰዓት ዜድ ገብታ ነበረ። ዜድ በገባችበት ሰዓት አይገባም፣ ነውር ነው። በሀገራችንም የተለመደ አይደለም። እኔ ሶሻል ሚዲያ ምን አይነት እንትን እንደሆነ አላውቅምና አይለመድ በጣም የሚያስጠላ ይሆናል የለ እንዴት ልበላችሁ፣ ከአቅም በላይ ነው።
ትዳር ሽፍን ሲደረግ ገበናው ሲሸፈን ቤቱ ሲሸፈን ቤት ለምን የተሰራው ገበናችን ሊሸፈን ነው አይደል? ቤት ለምን የተሰራው ነፃነታችን ለመሸፈን ነው አይደል? ስለዚህ ልክ ትዳርም እንደዛ ነው። ትዳር ሽፍን ሲደረግ ነው የሚያምረው። እነሱ አደባባይ መጥተው አሰጡት። ከዛስ ዜድ ደግሞ እንደ ማስታረቅም ለማገዝም ከጎን ገባች። ዜድ ምን ፍርድ አለባት? አንድ ዜድ ጥፋት ያደረገችው በእናትና በአባት መካከል በእናትና በልጅ መካከል መግባቷ ነው። እሱም ሶሪ ብላለች። ባለማወቅ ነው፣ ልጅነት ይዟት ነው፣ የእነሱን ፍቅር ስለምትፈልገው አይደረግም አለች። ግን ትምህርት ሆኗታል። እሷ እንዲያውም ትምህርትን የሰጣችኋት ጥንካሬን የሰጣችኋት ሌሎች ማለት ነው። አሞራው ወደዚህ እናትየዋ ቂም ቢኖርባቸውም ለዜድ ሰው እንደዛ አይደረግም። ዜድም ደግሞ ትምህርት ትወስድበታለች ብዬ አይ ቲንክ እንትን እላለሁ፣ ተስፋ አደርጋለሁ። ምክንያቱም ብዙ ጊዜ የምትናገሪያቸው ነገሮች እየተናገርሽ ያልሻቸው በአሁኑ ሰዓት ላይ ደስ የሚሉ ቃላቶች እና ደስ የሚሉ እንትኖች ናቸው፣ ጥንካሬዎች እያየሁብሽ ነው። እና ከመጀመሪያውም ጀምሮ ስትመጪ ከተንኮል የራቀ የዋህነትሽ ከስርዓትነትሽ ራስሽን የጠበቅሽ ሴት ነሽ ነው። ከሁሉም ነገር ጥንካሬሽ ሰውን አትነኪም፣ ብሔርተኝነትም አትነኪም። በዛ ወቅት ላይ ራሱ አውቃታለሁ እኔ ስትጫወት ምናምን ስትል ማለት ነው የእሷ ወገኖች ሲሰድቧት ምናምን ምንም አይመስላትም ነበረ። ለምን ዘረኛ አይደለሁም ትል ነበረ። ምርጥ ኢትዮጵያዊ ዜድ ማለት ነውና ዜድን ባትነቅፏት ደስ ይለኛልና በዚሁም አጋጣሚ ስለምወዳት የሆነ ነገር ልበላችሁ ብዬ ነው ለዜድ ማለት ነው። በቃ ኮንፊደንሷን በጣም እወድላታለሁ። ይሆናል የለ ሰውን አትነካም፣ በቃ ኖርማሊ ነች። ሰውን አትነካም ስል ተነኳት ትነካለች። ሰው እንዴ እኔም ነክተውኝ እኮ አልትም አልልም፣ ግን እሷ ያለችበት ላይ እንትን በጣም ደስ ይላል። እና በእናት መካከል በእናትና በልጅ ላይ መግባት ደግሞ ተገቢ እንዳልሆነ ተረድተዋለች አሁን ላይ። ሰው ለዛም ደግሞ ይቅርታ ጠይቃለች። ይቅርታ ጠይቃ ራሱ ህዝቡ ለምንድን ነው የማትፋቷት? ጥያቄ ነው፣ የኛ ጥያቄ ነው። ተፋቷት፣ የምር ተፋቷት። እኛም ደግሞ ለምንወዳት ደግሞ ተፋቷት ብለን ጥያቄ መጠየቅ መብታችን ነው፣ ግዴታችን ሆና ተፋቷት። ስሬት ነው ተፋቷት። እሺ፣ ስለዚህ የዜድን እዚህ ጋር ጨርሳለሁ። ዜድዬ መልካም ምኞቴን እገልጽልሻለሁ። በዛውም መልካም ለልሽበት ነገር ሁሉ ይቅናት፣ ሁሉ ነገር መልካም ቆይታ ይሆንልሽ ላንቺ ማለት ነው። ጊዜሽን ተጠቀሚበት በአሁኑ ሰዓት ላይ ማለት ነው። እንደዚህም ደግሞ ባላጣራችሁት ነገር ባትወቅሷት ብዬ ነው እንትን ብለው። ምክንያቱም ያለችበት ቦታ ነፍሰ ጡር ነች። በዛ ላይ ደግሞ የመጀመሪያዋ ነው። በዛ ላይ ደግሞ የሆነች ገና ትንሽዬ ነች፣ እድሜዋም ገና ነች። ሰው እንደሌሎቹ 27 8 9 ዓመት አይደለችም። ስለዚህ ለሷ ሞላር ስትሞት አይደለም ሰው ይህ ማለት ዴዚና እናቷ በሚጣሉበት ሰዓት ፍቅረኛ ለምን ማታፈቅረው? መብቷ ነው። ድሃ ስለሆነ ነው አሞራውን የጠላችው፣ እሷ አሜሪካን ስለሆነች ነው ምናምን ስትሉ የነበራችሁ፣ እናቷን ስትተቹ የነበራችሁ ሰዎች ዛሬ እናቷን ስትደግፉ አይተናል። ዴዚን ደግሞ ስረግጧት ማለት ነው። ስለዚህ ዴዚን ከምትረግጡ ራሳቸውን እስቲርገጡ ኑሯችሁን አሸንፉ መጀመሪያ ማለት ነው። ስለዚህ ሰምታችሁ ሁላችሁ ማለት ነው ኑሯችሁን እርገጡት፣ ሲመት እርገጡት፣ አሸንፉት። ከዛ ዴዚን ለመርገጥ ደግሞ ሮጡ። ስለዚህ ለማንኛውም በነገራችን ላይ በጣም ያሳዝናል። በወጣትነት እናትን ማጣት በዚህ በጭንቅ ዘመን ላይ እናትን ማጣት ትንሽ ይከብዳል። ሰው አንዳንድ እንትናቸው ትንሽ የሚያስቀኝና ባለን ነገር ላይ ራሳችን ሆነን ሪስፔክት ሆነን በራሳችን ማንነት በራሳችን ብንሰራ ይሻላል እላለሁ። ለነበረው ከነዜድ ጋር ከነአሞራው ጋር ከነቴና ጋር ሰው ሲሞት ብቻ እንደሚመሰገነው ግን
ሲሞት ብቻ ነው እመቤቴ፣ ሲሞት ብቻ ነው ምስል የሚመሰገነው። ካልሞት አይመሰገንም። በቁም ካለ ግን የታባ በለው እርገጠው ፍለጠው ነው። ለምን እስቲ አሁን ለዚህ ለዴዚ ባለችበት ጭንቅ ላይ ጭንቀት ባለች ነው ሁለት ነፍስ ይዛን ያለችው እሷን ማሰብ ሲገባ እንደገና የሞተችዋን ማሞገስ እሷን ደግሞ እንትን ማለት ይደረግ ነው ለማርያም። ስለዚህ ለሷ የሚጠቅማት ቢያንስ እናንተ ቢያንስ በቅርብ ያላችሁ ሰዎች ዜድዬ በርቺ ጠንክሪ ማለት ሲገባችሁ እንዳለ አብዛኛው እኔማ ግርም አልኩ። በቃ በልቶ ዞር ነው አሉ። በቃ የተወሰኑ ሰዎችን ያዩዋቸው መልካም መልስ ሲሰጡ ማለት ነው። ስለዚህ ቅንነት ለራሳችን ነው። ቅን እንሁን፣ ቅን ሁኑ ለራሳችን ነገ ጠዋት የሚከፈለን ነው እና መጀመሪያ ራሳችን ከሆነ ለሁሉም ነገር ይስተካከላል እና ስለዚህ ቅንነታችሁ ይበልጣል። ቅን ሆኖ ለዜድዬም ቅን ሆኑላት። መልካም ቆይታ። የዛሬ የነበረን ቆይታ ቪዲዮ ይሄ ነበር። ባይ ባይ።